እንዴት ናችሁ? እንዴት አላችሁ? የተወደዳችሁ አርሰናል ሊድስ ዩናይትድን አሸንፎ የፕሪሚየር ሊግ የነጥብ ስፋቱን እንደገና ወደ 7 አስፍቶታል። በእርግጥ አስቶን ቪላ እና ማንቸስተር ሲቲ ጨዋታዎቻቸውን ከማድረጋቸው በፊት ያለ ነው። ስለዚህ ከነዚህ ሁለት ሌሎች ቡድኖች አንጻር አርሰናል ተጨማሪ አንድ ጨዋታ አድርጓል። 4-0 ነው። ብዙ ጥያቄዎች የነበሩበት ሳምንት ነው ለአርሰናል። በተለይ ከዛ የማንቸስተር ዩናይትድ ጨዋታ በኋላ ትልቅ መልስ የሰጠበትም ይመስለኛል። ብዙ ጫናም የነበረበት፣ ብዙ ጥርጣሬም የነበረበት፣ ብዙ ትችትም የነበረበት ይሄ ቡድን በአእምሮ ለፕሪሚየር ሊግ አሸናፊነት የተዘጋጀ ስነ ልቦና ያለው ነው ወይ የሚል ትልቅ ጥያቄ የተነሳበት፣ ጫና መሸከም ይችላል ወይ የሚል ጥያቄ የተነሳበት፣ ተጫዋቾቹ በተናጥል አሰልጣኙም እንደዚሁ ደግሞ ቡድኑም እንደወል ብዙ ሲመረመሩ ያሳለፉበት ሳምንት ነው። በእኔ ግምት በጣም ትልቅ መልስ የሰጡበት 4 ጎሎች አስቆጥረዋል። ጎል ሳይቆጠርባቸው ወጥተዋል። ስኮር ላይኑ በጣም ግሩም ነው። ሁለተኛው አጋማሽ እንደተጀመረ ምናልባት 10-15 ደቂቃ የቪክቶር ዮኬሬስ የአርሰናል 3ኛ ጎል እስኪቆጠር ድረስ ሊድስ አንዳንድ ፈተናዎች ፈትኖ ነበር አርሰናልን ማለት ቢቻልም፣ በተቀረው የጨዋታው ጊዜ ግን በጣም በጥሩ ፎርም ላይ ካለ ቡድን ጋር የተገኘ በጣም አስፈላጊ ድል ነው። በቅርብ ጊዜ ሊቨርፑልን በሁለቱም አጋጣሚዎች ገጥመው በሁለቱም ጊዜ ነጥብ ያስጣለ፣ ከማንቸስተር ዩናይትድ ጋር አቻ የተለያየ፣ በኤቲሃድ ሲቲን አብዝቶ የፈተነ የመጨረሻ ደቂቃ የፊል ፎደን ጎል ነው ማንቸስተር ሲቲን አሸናፊ ያደረገው። ቼልሲን ያሸነፈ፣ ባለፉት 11 ጨዋታዎች አንድ ጨዋታ ብቻ የተሸነፈ፣ ከኒውካስል ጋር 4-3 በ102ኛው ደቂቃ ላይ አሽሊ ባርንስ ባስቆጠረው ጎል ብቻ የተሸነፈ በሚገርም ፎርም ላይ ያለ ቡድን ነው የገጠመው። እንዲሁ ከላይ ስታዩት አንደኛ ከ16ኛ ጋር ነው የተጫወተው፣ ግን በቅርብ ጊዜ ፎርም በጣም በሚገርም ፎርም ላይ ያለ፣ በሜዳው አመቱን ሙሉ ከዚህ በፊት አንድ ጨዋታ ብቻ የተሸነፈ ቡድን ነው። ስለዚህ ይህንን ድል አሳንሻ አላየውም። በተለይ ደግሞ አርሰናል ወደዚህ ጨዋታ ሲመጣ በተከታታይ 3 ጨዋታዎች በፕሪሚየር ሊግ ጨዋታዎች ሳያሸንፍ ነው የመጣው። አንዳንዶቹ በተለይ በኤምሬትስ የተደረጉት ፐርፎርማንሶች ላይ የነበረው ጩኸት በጣም ከፍተኛ ነው። በኤምሬትስ ከሊቨርፑል ጋር፣ በኤምሬትስ ከማንቸስተር ዩናይትድ ጋር የተደረጉት ጨዋታዎች ላይ ብዙ በጎ ነገሮች ያሉት ነው። 2 ቁጥሮች ጎል አስቆጥረዋል። ቪክቶር ዮኬሬሽም ጋብሪኤል ጄሱስም በሮቴሽን ምክንያት ሳይሆን በመጨረሻ ደቂቃ የቡካዮ ሳካ መጎዳት ምክንያት የመሰለፍ ዕድል ያገኘው ኖኒ ማድዌኬ በእኔ ግምት በአርሰናል የፕሪሚየር ሊግ ጨዋታ ትልቁን ብቃቱን ያሳየበት ጨዋታ ነው። ማርቲን ኦዴጋርድ እና ሌሎችም ከቤንች የተነሱ ተጫዋቾች ማርቲኔሊም ጥሩ ኢምፓክት የፈጠሩበት፣ በዚህ ውድድር ዘመን አርሰናል በፕሪሚየር ሊግ ከሜዳ ውጪ ካደረጋቸው ጨዋታዎች መካከል የሚያስተማምን ብቃት ያሳየበት፣ 2 የተለያየ አጋማሽ፣ 2 የተለያየ አርሰናል ጥንካሬ የተስተዋለበት ነው። በሁለተኛው አጋማሽ አርቴታ ካይ ሃቨርትዝን ከቪክቶር ዮኬሬስ ጀርባ ነበር የተጠቀመው። ስለዚህ ቡድኑ ከሌሎች ጨዋታዎች የበለጠ ፊዚካል ሆኖ ነበር። በቁመትም በተጫዋቾቹ የአየር ላይ ኳስ የማሸነፍ ችሎታም አርሰናል በመጀመሪያው አጋማሽ በአብዛኛው የማጥቃት ሩቱ የሚያስገርማቸው አይመስለኝም ከማዕዘን ምት የተገኘ ነው። በመጀመሪያው አጋማሽ 7 የማዕዘን ምቶች ነበር የነበረው። ለዚህ ነው ምንድነው ኤሪያል ባራዥ የሚባላል ያለማቋረጥ የአየር ላይ ድብደባ ስትፈጽሙ። አርሰናል ለዛ ነበር ያደረገው። 2ቱም ጎሎች ከማዕዘን ምት የተቆጠሩ ነበሩ። ሁለተኛው አጋማሽ ደግሞ የአርሰናል ደጋፊዎች የበለጠ ኢንጆይ ያደረጋችሁት፣ የበለጠ የተደሰታችሁበት፣ የተዝናናችሁበት የሚመስለኝን አይነት ክፍት የጎል ዕድሎች ብዙ የፈጠረበት ፍሪ ፍሎዊንግ እግር ኳስ የተጫወተበት 2 የተለያዩ አጋማሾች ነበሩ ማለት ይቻላል። በጣም ግሩም ፐርፎርማንስ ነው። እኔ በቀደም አንድ ጉዳይ ላይ አጽንኦት ሰጥቼ አንድ ፕሮግራም ሰርቼ ነበር። የአርሰናል በዚህ ውድድር ዘመን የቆመ ኳስ ላይ ጥገኛ የመሆን ነገር ልክ ነው፣ ተገቢ ትችት ነው። የቆመ ኳስ ላይ አርሰናል ጥገኛ ነው የሚለው አስተያየት ውሃ የሚያነሳ ነው። ይሄ ስታቲስቲክሱ በሚገባ ያሳየዋል። ነገር ግን ይሄ በምርጫ የተደረገ አይደለም። የፕሪሚየር ሊጉም ባህሪ በተለይ አንዳንድ ቡድኖች በሎ ብሎክ ስለሆነ የሚጫወቱት፣ በተለይ ከአርሰናል ጋር ከሌላ የትኛውም የፕሪሚየር ሊግ ቡድን ጋር ከገጠማቸው 19 ቡድኖች 17ቱ በአማካይ በፕሪሚየር ሊግ ከሚከላከሉበት ርቀት የበለጠ ወደ ኋላ ፈግፍገው ነው የሚጫወቱት። እያንዳንዱ ቡድን ጥራት ያላቸው ተጫዋቾች አሉት በፕሪሚየር ሊግ። እያንዳንዱ ቡድን የፕሪሚየር ሊግ የፋይናንስ አቅም አሁን ምርጥ ተጫዋቾችን እንዲያካትቱ የሚያደርግ ነው።
የፈረንሳይ ብሔራዊ ቡድን ተጫዋች ለፕሪሚየር ሊግ የደረጃ ሰንጠረዥ አጋማሽ ቡድን ሲጫወት ልታዩ ትችላላችሁ። ያን ያህል የሚያስገርም አይደለም። ለብራዚል ብሔራዊ ቡድን የሚጠራ ተጫዋች በፕሪሚየር ሊግ 8ኛ ለሚጫወት ቡድን ሲጫወት ልታዩ ትችላላችሁ። ብሩኖ ጊማራይሽ ወይም ጆኤሊንተን እንደዛ ናቸው። የፕሪሚየር ሊግ ስታንዳርድ በጣም ከፍ ብሏል እና እነዚህ ቡድኖች የበለጠ በሎወር ብሎክ መከላከል ሲጀምሩ ለየትኛውም ቡድን በእርግጥ አርሰናል በአርቴታ ኮንትሮል መውደድ ምክንያት እንደ ልብ በነጻነት የሚያጠቃ ቡድን አለመሆኑ እንረዳለን። እሱ አንድ ነገር ነው። ግን ደግሞ ያ ኮንትሮል ነው ያለበት ቦታም ደግሞ ያደረሳቸው። ያንን ኮንትሮል እንደ መጥፎ ነገር መቅረቡም ትክክል አይደለም። ኮንትሮል ዶዙን ነው እንጂ ጥያቄ ልታነሱበት የምትችሉት እንደ ቅድ ግን ኮንትሮለብል ሲሆኑትን ነገሮች በሙሉ መቆጣጠሩ ችግር አይመስለኝም በእኔ ግምት። ግን ደግሞ አንደኛው ችግር ቡድኖች ከፍተው የማይጫወቱት ሊድስ በሁለቱ አጋማሽ የደረሰበት ነገር እንዳይደርስባቸው ስለሚፈልጉ ነው። በቻምፒየንስ ሊግ እንደዛ ነው የሆነው። በቻምፒየንስ ሊግ የአርሰናልን ያህል ብዙ ጎል ያስቆጠረ ቡድን የለም። የሚያስደንቅ የሬከርድ ሰባሪ የውድድር ዘመን እያሳለፈ ያለው ባየር ሚኒክ ሳይቀር ከአርሰናል ጋር የሆነበትን እናውቃለን። አንዳንድ ቡድኖች ማንቸስተር ሲቲ የ13 ሜትር ዲፍረንስ ነበረው ከአርሰናል ጋር ሲከላከል በፕሪሚየር ሊግ በአማካይ ከሚከላከልበት የመከላከል አቨሬጅ ዲስታንስ አንጻር እና ለዛ ብዙ የቆሙ ኳስ ጎሎችን መጠቀም ግዴታው ነው እና እዚህ ጨዋታ ላይም ይህንን አድርጓል። የሊድስ መከላከል በጣም የተዋጣለት ነበር በመጀመሪያ አጋማሽ። ስለዚህ ኦልሞስት ለግማሽ ሰዓት አርሰናል ትርጉም ያለው የጎል እድል መፍጠር አልቻለም። ይሄ ከባላጋራ ቡድን አይን ብቻ መታየት የለበትም ይገባኛል። ግን ሰሞኑን ይነሱ የነበሩ ጥያቄዎችን ትክክለኝነት የሚያረጋግጥ የሚመስል አይነት የመጀመሪያ 30 ደቂቃ ነው የነበረው። ግን ያቺ የጌም ብሬከር ምላስ እኔ ብዙ ጊዜ ጨዋታውን የመክፈቻ ጎል በምንም ሁኔታ ብታስቆጥሩ በጣም አስፈላጊ የሚሆነው ለዚህ ነው። ያው የመጀመሪያ አጋማሽ አይ ቲንክ ሊድስ በጣም ፊዚካል ቡድን ነው። ስለዚህ የበለጠ አካላዊ ኩሌታ ለመፍጠር ይመስለኛል ተጫዋቾችን የበለጠ ፊዚካል ተጫዋቾችን የተጠቀመው። የመጀመሪያ አጋማሽ ከነዛ ጨዋታዎች መካከል አርሰናል ከሚቸገርባቸው በቂ የጎል እድል ለመፍጠር ዳገት ከሚሆኑበት ጨዋታዎች መካከል አንደኛው ይመስል ነበር። ግን ቢያንስ የጨዋታው የመክፈቻ ጎል በምንም ሁኔታ ይቆጠር የሊድስን የመከላከል ባህሪ ይቀይረዋል። ሊድስ አይ ቲንክ በፕሪሚየር ሊግ 2 ቡድኖች ብቻ ናቸው ከአርሰናል ጋር ሲጫወቱ በአማካይ ከሚከላከሉበት ዲስታንስ በተመሳሳይ መንገድ ከአርሰናል ጋር የተጫወቱት። አሁን አደጋው ለሌሎች ቡድኖች ይሄኛው ፐርፎርማንስ የሚያስተላልፈው መልእክት ለሌሎቹ ቡድኖች እስካሁን ድረስ ከአርሰናል ጋር የምንከተለው የሎ ብሎክ ወይም የሚድል ብሎክ አካሄድ በጣም ትክክል ነው። ምክንያቱም ሊድስ በሁለቱም ጨዋታዎች ላይ በእርግጥ የኛው ጎሉ ከተቆጠረ በኋላ በተለይ በሁለቱ አጋማሽ የበለጠ ሪስክ መውሰድ የጀመረው ግን 9 ጎል ተቆጥሮበታል። አርሰናል ሊድስን 9-0 ነው በጋራ ያሸነፈው በኤምሬትስም ደግሞ በአይላንድ ሮድም። ለዚህ ነው ቡድኖች በሚሰጡት ከፍተኛ ግምት ምክንያት አርሰናል የበለጠ ስፔስ ዲና እየተደረገ ያሉ። ይህንን በተመለከተ አይ ቲንክ ማክሰኞ ዕለት የሰራ ነው ፕሮግራም በዝርዝር ለማየት የሞከርንበት ነው። የማዕዘን ምቶች፣ የቅጣት ምቶች፣ በጠቅላላ የቆመ ኳስ የማስቆጠርን አስፈላጊነት በድጋሚ ማንሳት ያለብን ይመስለኛል። ግን ጎሎቹን እንመልከት። የመጀመሪያው ጎል ሲቆጠር ኖኒ ማድዌኬ በቡካዮ ሳካ ቡድኑ ወደ ሜዳ ለመግባት እያሟሟቀ በነበረበት ጊዜ ሚኬል አርቴታ የሆነ ነገር ተሰምቶታል he felt something ሚል አስተያየት ነው የሰጠው። ከዚያ በኋላ ከቡድኑ ፊዚዮ ጋር ወደ መልበሻ ክፍል ሲገባ ታየ። ቤንችም ላይ አልነበረ ማስተውላችሁ እንደሆን። ስለዚህ ኖኒ ማድዌኬ ጨዋታውን እንዲጀምር ሆነ። ትልቅ እድል ነው። ማድዌኬም ብዙ ጥያቄ የሚነሳበት ነው። በጠቅላላውም አርሰናል ክረምት ላይ ያመጣቸው ተጫዋቾች ፎርም ደጋፊዎች የጠበቁትን ያህል አይደለም። የዮኬሬስም የኤዜም የራሱ የማድዌኬም ኖጋርድ ብዙ አይሰለፍም። ኬፓ ተጠባባቂ ግብ ጠባቂ ነው። ስለዚህ ብዙ ጥያቄዎች አሉ። ኖኒ ማድዌኬም ይሄው ጥያቄ አለበት። ሰሞኑን አንዳንድ ስታቶች የአርሰናል የማጥቃት ተጫዋቾችን በተመለከተ ሲወጡ እናይ ነበር እና ማድዌኬ ወደ አርሰናል ከመጣበት ጊዜ ጀምሮ በፕሪሚየር ሊግ ጨዋታ ማለቴ ነው ምንም የመጨረሻ ኳስ አላቀበለም፣ ምንም ጎል አላስቆጠረም። ደግሞ በቼልሲ ተጫዋችነት የነበሩትንም የተወሰኑ የመጨረሻ ጨዋታዎችን ከወሰድን ያለፉት 25 ጨዋታዎች ላይ የጎል ተሳትፎ የለውም። ኖኒ ማድዌኬን በተመለከተ ያለው ትልቁ ጥያቄ ይሄኛው ጥያቄ ነው። ብዙ ችሎታ ያለው ተጫዋች ነው፣ ፈጣን ነው፣ የሃይ ቮሊዩም ድሪብለር ነው፣ መተራመስ መፍጠር ይችላል የተጋጣሚ ቡድን የተከላካይ መስመር ላይ። ግን የመጨረሻ 30 ሜትር ላይ የውሳኔ ችግር አለበት። በዛ ምክንያት ብዙ ተጠራጣሪዎች አሉት። የአርሰናል ደጋፊዎችን በፈረመበት ጊዜ ብዙ ተቃውሞ ነበራቸው፣ ሌሎች ምክንያቶች ነበሯቸው በእርግጥ ግን በዚህኛው ጨዋታ በዚህ ረገድ የተሻሻለ ይመስላል።
ቢያንስ ለዚህ ጨዋታ የማርቲን ዙቢሜንዲ ጎል ሲቆጠር በቀጥታ የማዕዘን ምት የተቆጠረ አይደለም፣ በሰከንድ ፌዝ ነው የተቆጠረው። የማዕዘን ምቱን የዌስትሃም ተጫዋቾች ከተከላከሉ በኋላ ነው ኳሱን ወደ ሳጥን የላከውና ለማርቲን ዙቢሜንዲ የሰጠው። ዙቢሜንዲ በጣም ጥሩ አጨራረስ ነው። ባለፈው እንደምታስታውሱት ጨዋታው የተቀየረው በዙቢሜንዲ ስህተት ምክንያት ነው። ለብሪያን ምቤሞ ኳሱን በሰጠበት ምናልባት እሱንም እያሰበ ሊሆን ይችላል። በጣም ስሜታዊ የሆነ የደስታ አገላለጽ ነበር የነበረው፣ ግን ክሮሱ በጣም ግሩም ነበር። በተለይ የፓሱ ሚዛን ዌይት ኦፍ ደ ቦል ምለዋለን። ልክ እንደዚህ ኳስ ወደ ሳጥን በሚላክበት ጊዜ አቅጣጫ ማስያዝ ብቻ ይበቃው ነበር፣ ዳይሬክሽን መስጠት ብቻ ይበቃው ነበር። ሌላ ተጨማሪ ኤነርጂ ያስፈልገው። በጣም ያን ያህል የተዋጣለት ክሮስ ነው ወደ ሳጥን የላከው። አሁን ቡካዮ ሳካ ይህንን በማድረግ በጣም ጥሩ ነው አይደለም። በማዱዌኬና በሳካ መካከል ያለው ትልቁ ልዩነትም እስካሁን ድረስ እሱ ነው እንጂ በሌሎች ነገሮች በጣም ጥሩ ተጫዋች መሆኑ ግልጽ ነው። ከ11 ደቂቃ በኋላም ይሄው ተጫዋች ነው ወደ ፍጹም ቅጣት ምት ሳጥን የላከው ኳስ። ካርል ዳርሎ ፊት ለፊቱ ነበረ ዶሚኒክ ካልቨርት ሉዊን ግን ራሱ ላይ ነው ጎል ያስቆጠረ። ያው በድጋሚ የተጋጣሚ ቡድን ተጫዋች ራሱ ላይ ጎል አስቆጥሯል። በኋላ ዮኬሬስ ጎል እስኪያስቆጥር ድረስ ለአርሰናል ብዙ ጎል ያስቆጠረው አንደኛው ሩት የቆመ ኳስ ሆኖ ቀጥሎ ነበር። በቅርብ በተለይ ደግሞ ከዲሴምበር ወዲህ በብዙ ጨዋታዎች ላይ የባላጋራ ቡድን ተጫዋቾች ራሳቸው ላይ ጎል ሲያስቆጥሩ ማየታችን የተለመደ ነው። ግን የቆመ ኳስ ነው ይሄኛው። በቀጥታ ከፊር ፋክተር ጋር የሚገናኝ ነው እላለሁ እኔ። ባላጋራ ቡድን ተጫዋቾች በተደጋጋሚ ራሳቸው ላይ ከቆመ ኳስ ስፔሲፊክሊ ጎል የሚያስቆጥሩ ከሆነ የአርሰናልን የቆመ ኳስ አስፈሪነት በማሰብ በፓኒክ በሚወስኗቸው ውሳኔዎች ምክንያት የሚቆጠሩ ጎሎች ናቸው። ደግሞ ይህንኑ ጉዳይ በኋላ ልመለስበት። ከዚያ በኋላ ግን ቀጥሎ የተቆጠሩት ሁለተኛ ጎሎች የተጋጣሚ ቡድን ሪስክ ለመውሰድ በሚወስንበት ጊዜ ወይም በቻምፒየንስ ሊግ ጨዋታዎች የምናየውን አይነት ክፍት ቦታ በጌም ስቴቱ ምክንያት ወይም የጨዋታው ውጤት የጨዋታውን ባህሪ ወስኗል አይደለም። ለምሳሌ 0-0 ቢሆን ሊድስ የበለጠ በከፍተኛ ጥንቃቄ በዲፓርትመንቶች መካከል ያለው ዲስታንስም በግብ ጠባቂውና በመጨረሻው የተከላካይ መስመሩ መካከል ያለው ርቀትም በጣም ጠባብ ሆኖ ከዛ በመልሶ ለማጥቃት ነው የሚሞክረው። ምንም ጥያቄ የለውም። ስለዚህ አርሰናል ያንን ስፔስ አያገኝም። ከጥቂት ጊዜ በፊት ከኖቲንገም ፎረስት ጋር የነበረው አይነት ጨዋታ ማለት ነው። የኖቲንገም ፎረስት ጨዋታ ላይ አርሰናል ጎል እስካላስቆጠረ ድረስ ኖቲንገም ፎረስት ድራማዊ የሆነ የጨዋታ እቅድ ለውጥ ሊያደርግ አይችልም። ጎል የሚቆጠርበት ከሆነ ግን ኖቲንገም ፎረስት ወይ ሊድስ ዩናይትድ ነቅለው መውጣት አለባቸው፣ ለአቻነት መጫወት አለባቸው፣ ወይም የጎል ልዩነቱን ለማጥበብ ወይም ወደ ጨዋታው ለመመለስ መሞከር አለባቸው። የመጀመሪያውን ጎል በምንም መልክ አስቆጥሮ ማስቆጠር አስፈላጊ የሚሆነው በዚህ የተነሳ ነው። ቡድኖች የበለጠ ሪስክ መውሰድ ይጀምራሉ። ይሄ ማለት የአርሰናል ተጫዋቾች የበለጠ ስፔስ ያገኛሉ ማለት ነው። ለምሳሌ ለአንዳንድ ሰዎች አርሰናልን በተመለከተ ያለው አንደኛው የማጥቃት ጥያቄ የአርሰናል ማጥቃት ቀጥተኝነት ይጎድለዋል፣ ቨርቲካሊቲ ይጎድለዋል የሚል አስተያየት ነው። እንደዛ ለመጫወት ክፍት ቦታ ማግኘት አለባቸው። ካልሆነ ሆሪዞንታል ነው የሚሆነው የአርሰናል ማጥቃት። የበለጠ የትዕግስት ነው የሚሆነው፣ የበለጠ የብዙ ፓሶች ነው የሚሆነው። አሁን የጌም ስቴቱ በሁለተኛ አጋማሽ ሊድስ የበለጠ ነቅሎ እንዲወጣ የበለጠ እንዲያጠቃ የሚያስገድድ ነው። ጌም ስቴት የሚባለው እርሱ ነው እና በሁለተኛ አጋማሽ የተቆጠሩት የአርሰናል ጎሎችም አርሰናል በሁለተኛ አጋማሽ የፈጠራቸው በርካታ የጎል እድሎችም በሊድስ የበለጠ ስፔስ ለመተው መፍቀድ የተነሳ የተገኘ ነው። በእርግጥ የሊድስ የበለጠ አደገኛ መስሎ መታየት የአርሰናል የተከላካይ መስመርን የሚረብሽ አልነበር። በጨዋታው ላይ አንድ ኢላማውን የጠበቀ ሙከራ ብቻ አድርጎ ነው የወጣው። በቅርብ ጊዜ የአርሰናል የተከላካይ መስመር የውድድር ዘመኑ ሲጀመር አካባቢ የነበረው አይነት የመከላከል ጥብቅነት የለውም። የተናጠል ስህተቶች መብዛታቸው ብቻ ሳይሆን ታስታውሱ እንደሆነ ከአርሰናል የዚህ ውድድር ዘመን ክሊንሺቶች መካከል ከ11ዱ 7ቱ በመጀመሪያዎቹ 10 ጨዋታዎች የተገኙ ናቸው። ከዚያ በኋላ በመጡት 14 ጨዋታዎች ተጨማሪ 4 ክሊንሺት ብቻ ይህንን ጨዋታ ጭምር ተጨማሪ 4 ክሊንሺት ብቻ ነው መጠበቅ የቻለው። ስለዚህ ውድድር ዘመኑ ሲጀመር አካባቢ የነበረው ጥብቅነት የለም በአንድ ወይ በሌላ ምክንያት። ነገር ግን በዚህኛው ጨዋታ ያ በመጀመሪያዎቹ 10 ጨዋታዎች አካባቢ ያየነውን አይነት የመከላከል ጥብቅነትን ደግሞ መልሰን አይተናል። ምክንያቱም ሊድስ በፕሪሚየር ሊጉ ከኢንፎርም ተጫዋቾች መካከል የአንደኛው ባለቤት ነው። ዶሚኒክ ካልቨርት ሉዊን ወደ ሊድስ ከሄደ በኋላ እንደገና እንሰራርቷል። ሰዎች ወደ እንግሊዝ ብሔራዊ ቡድን መመለስ አለበት ይላሉ። በሁለተኛ አጋማሽ ደግሞ ዳንኤል ፋርከ ወደ ጨዋታው ለመመለስ ስለሚገደዱ ውጤቱ ስለሚያስገድዳቸው እንደ ኑዋ ኦካፎር አይነት የማጥቃት ተጫዋች ነው ያስገቡት። ግን በጠቅላላው በጨዋታው ላይ 3 ሙከራ ብቻ ነው ያደረገው። አንድ ደካማ ዳቪድ ራያን ብዙ ያልፈተነ የጭንቅላት ሙከራ ብቻ ነው ያደረጉት እና አርሰናል
በመከላከሉ በኩል በተለይ በጣም የተዋጣለት ነው። ግን የሊድስ የከፈተ መምጣት፣ የበለጠ ሪስክ መውሰድ፣ የበለጠ ሰፊ ስፔስ መተው፣ የበለጠ በሃየር ዲፌንሲቭ ላይን ለመጫወት መወሰን ምን ፈጠረ? ከ60ኛው ደቂቃ በኋላ ሊድስ ሁሉንም ጥረት ማድረግ በሚጀምርበት ጊዜ ያችን የመጀመሪያ ጎል ለማስቆጠር አርሰናልን ጫና ውስጥ ለማስገባት የኤላንድ ሮድን ድባብ አትሞስፌሩን የበለጠ ለማጋል ጎል ማስቆጠር ነበረባቸው። ቀጥሎ የሚቆጠረው ጎል የጨዋታውን ሁኔታ ሊወስነው ይችላል። አርሰናል 3ኛ ጎል የሚያስቆጠር ከሆነም ጨዋታው ያልቅለታል። ሊድስ ውጤቱን 2-1 የሚያደርግ ከሆነ ሌላ ጨዋታ ልናይ እንችል ነበር። በዛ ምክንያት ሊድስ የበለጠ ሪስክ እየወሰደ ነው። ለውጦቻቸውም የበለጠ የማጥቃት ለውጦች ናቸው። ዳንኤል ፋርክ ይሄ አርሰናልን በጀው። ከ60ኛው ደቂቃ በኋላ አርሰናል 10 ተጨማሪ ሙከራዎች አድርጓል። በመጨረሻው 30 ደቂቃ ብቻ 2 ኤክስጂ አስመዝግቧል። 2 ጎሎችም አስቆጥሯል። በመጀመሪያ አጋማሽ 2 ሙከራ ብቻ ነበር ያደረገው። በሁለቱ አጋማሽ 12 ሙከራ ብቻ ነው ያደረገው። ለዚህ ግልጽ ማብራሪያ ያለው የሊድስ የበለጠ ሪስክ ለመውሰድ መሞከር አርሰናል ብዙ ስፔስ አግኝቶታል። ጨዋታውን የጨረሰው በዛ ምክንያት ነው። ጄሱስም ተቀይሮ ገብቶ ጎል ያስቆጠረው ተጫዋች፣ ኦደጋርድም ለሱ ያንን ፓስ የሰጠው ተጫዋች የበለጠ ስፔስ ነበራቸው። ማርቲኔሊም በማድዌኬ ቦታ ተቀይሮ ገብቶ በቀኝ በኩል ነበር የተጫወተው። ይችኛዋ ነች በጣም ጥሩ ኬዚንግ ፖይንት ሆና የምትጠቀሰው። ቡድኖች ለምን የበለጠ በክፍት የበለጠ ሪስክ በመውሰድ የበለጠ በሃይ ዲፌንሲቭ ብሎክ የበለጠ አርሰናልን ፕሬስ ለማድረግ በመሞከር ለምን እንዳልተጫወቱ የሚያሳይ ነው። ጥሩ ፎርም ላይ ያለ ቡድን ነው እንዳልኩት። ግን አርሰናል በሁለቱ አጋማሽ በነበረው ከፍተኛ ብልጫ ምክንያት ወደ ጨዋታው የመመለስ እድል አልነበረውም። በተለይ አርሰናል ያንን የመጀመሪያ ሁለቱ አጋማሽ ከተጀመረ በኋላ የመጀመሪያውን 10-15 ደቂቃ እስከ ተቋቋመ ድረስ ሊድስ ጎል እንዳያስቆጥር እስከ ተከላከለ ድረስ ያን ደግሞ የአርሰናል የመከላከል ዲፓርትመንት በሚገባ አድርጎታል። ግን ያ እንዲሆን እነዛ 2 የማዕዘን ምት ጎሎች ያስፈልጉ ነበር። ሴት ፒስ ላይ ዲፔንደንት መሆን የምርጫ ጉዳይ ብቻ አይደለም። የእግር ኳስ የወቅቱ ባህሪ አስገዳጅነት የፈጠረው ነው። አርሰናል በነዛ የቆሙ ኳሶች ምክንያት ነው የፕሪሚየር ሊግ መሪ የሆነው። ልክ ነው። ግን የዚህ ዘመን እግር ኳስ ደግሞ እዛ ላይ እንድታተኩሩ የሚያስገድድ በመሆኑ ምክንያት ነው። በዚህ የውድድር ዘመን በ37 ጨዋታ 22 ጎል አስቆጥሯል አርሰናል ከማዕዘን ምት ብቻ በሁሉም ውድድሮች። ባለፉት ዓመታት አምና በ58 ጨዋታ 16 ጎል፣ ከዛ ፊት በነበረው የውድድር ዘመን በ52 ጨዋታ 17 ጎል፣ በ2022-23 የውድድር ዘመን በ49 ጨዋታ 15 ጎል፣ በ2021-22 የውድድር ዘመን በ45 ጨዋታ 15 ጎል ነበር ያስቆጠረው። አሁን እንግዲህ የውድድር ዘመኑ ከ3 ወር ተኩል ያላነሰ ጊዜ ይቀረዋል። ከ30 ምናምን በላይ ቢሆን የሚያስገርም አይደለም። በ37 ጨዋታ 22 ጎል አስቆጥሯል። ሰዎች የቆመ ኳስን ጉዳይ እንደማይጠቅም ነገር ሊያዩት ይችላሉ። እኔ አንድ ያለኝ ጥያቄ በነገሩ ላይ ጥገኛ አለመሆን፣ ልክ ሃላንድ ላይ ሲቲ ጥገኛ ነው እንደምንለው እሱ ጥሩ አይደለም። ምክንያቱም ሃላንድ ሰሞኑን እንደነበረው በመጥፎ ፎርም ላይ በሚገኝበት ጊዜ ቡድኑ ሌላ የጎል ማስቆጠሪያ እቅድ ሊኖር ያስፈልጋል እንደምንለው አርሰናልም በቆመ ኳስ ላይ ብቻ ጥገኛ መሆን የለበትም። ብቻ ከሆነ የቆመ ኳስ ቡድን ብቻ የሚሆን ከሆነ ግን ሌሎች የጎል ማስቆጠሪያ ብልሃቶች እስካሉት ድረስ ሴት ፒስን ማክሲማይዝ ማድረግ በኃይል ሊጨበጨብለት የሚገባ ችሎታ እንጂ ድክመት ሊሆን አይችልም በጭራሽ። ሁለተኛ የኔ ኮንሰርን የራሱ ምክንያት አለው ይገባኛል። ግን ባለፈው ከማንቸስተር ዩናይትድ ጨዋታ በኋላ ሳነሳው ነበር። አንዳንድ ጊዜ የአርሰናልን የማጥቃት ሞመንተም የሚጎዱት ይመስለኛል የማዕዘን ምቶቹና የቅጣት ምቶቹ። የማዕዘን ምቶቹና የቅጣት ምቶቹን ለመምታት የሚወሰድ ጊዜ አለ። አንድ የጠቀስኩት ከማንቸስተር ዩናይትድ ጨዋታ በኋላ ዳሎ ትሮሳር ላይ ጥፋት ሰራ እና አርሰናል የቅጣት ምት አገኘ። የቅጣት ምቱን ለመምታት ግን 1 ደቂቃ ከ15 ሰከንድ ነው የወሰዱት። እሱ የደጋፊን ትዕግስትም ይፈትናል፣ የጨዋታውን የአርሰናልን ሞመንተምም ይጎዳል። ይሄ የኔ እምነት ነው። እነዚህ ችግሮች ናቸው እላለሁ። ግን በጠቅላላው የሴት ፒስን ማክሲማይዝ ማድረጋቸው በምንም ተአምር ድክመት ሊሆን አይችልም። እንዲያውም ባለፉት ዓመታት በተለይ በቬንገር ዓመታት ከሎሮን ኮሼሊና ከኦሊቪዬ ዢሩ በስተቀር ኮንሲስተንት የሆነ የአርሰናል የቆመ ኳስ አድቫንቴጅ አልነበረም ማለት ይቻላል። እነዚህ ተጫዋቾች ብቻ አንዳንድ ትልልቅ ጎሎች አስቆጥረዋል። እንደምታውቁት ሎሮን ኮሼሊ በተለይ 2 የቻምፒየንስ ሊግ ተሳትፎን ያሳኩ ጎሎችን አርሰናል በቆመ ኳስ ነው ያገኙ። ኢቨን ቬንገር ፒዩሪስት አሰልጣኝ፣ እግር ኳስን እንደው በመጨረሻው ውበት ለመጫወት የሚሞክሩ አሰልጣኝ ሆኖ ጭምር አንዳንድ በጣም አስፈላጊ ውጤቶችን አግኝተዋል በቆመ ኳስ። 2006 ቻምፒየንስ ሊግ ፋይናል ላይ በኋላ ባያሸንፉም ግን ለማሸነፍ በ14 ደቂቃ ርቀት ውስጥ የተገኙት በቆመ ኳስ ምክንያት ነው።
ችላ ልትሉት አትችሉም። ሰዎች ኢንዱስትሪያል ወይም አሰልቺ ወይም ጸረ እግር ኳስ ነው ሊሉ ይችላሉ። የራሳቸው የሰዎች አመለካከት ነው። ግን የማዕዘን ምት ታገኛችሁ አይደለም። የማዕዘን ምት የምታገኙት ስለምታጠቁ ነው። የቅጣት ምት የምታገኙት ስለምታጠቁ ነው። የማዕዘን ምት ለመምቻት ለማግኘት የመጨረሻው የሜዳ ስፍራ ላይ መገኘት አለባችሁ ማለት ነው። የተጋጣሚ ቡድን 30 ሜትር፣ የተጋጣሚ ቡድን የመጨረሻ 15 ሜትር፣ የመጨረሻ 5 ሜትር ላይ መገኘት አለባችሁ ማለት ነው። ይህንን የሚከላከል ቡድን ብዙ የማዕዘን ምት አያገኝም። ብዙ የማዕዘን ምት ማግኘት የሚያጠቃ ቡድን የመሆናችሁ አንድ ማሳያ ነው። እሺ የማዕዘን ምቱን አገኛችሁት። የማዕዘን ምቱን ካገኛችሁት በኋላ ለማስቆጠር ሁሉንም ጥረት ማድረግ አለባችሁ አይደል? አርሰናል እሱ ነው የሚያደርገው። ለዚህ ነው አንዳንዴ ተገቢ የማይመስለኝ። አርቴታ ደግሞ ቀድሞ ተረድቶታል። ለምሳሌ በ2020 ሴፕቴምበር ላይ አንድ ቃለ ምልልስ ነበሩ። አንድሪያስ ጆርጅሰን የሚባሉ ከብሬንፎርድ ያመጣቸው የቆመ ኳስ አሰልጣኝ ነበሩት እና እሳቸው ስለ መሾማቸው ምክንያት በተጠየቀበት ጊዜ በእግር ኳስ በጣም ቁልፍ በሆነ መጠን በርከት ያለ ፐርሰንት የቆመ ኳስ ጎል ይቆጠራል እና ይሄ በምታገኙት ውጤት በምታስመዘግቡት ነጥብ ላይ በውድድር ዘመኑ መጨረሻ ላይ ተመልሳችሁ ስታዩት የተቆጠረባችሁ የማዕዘን ምት ጎል ወይ የቅጣት ምት ጎል ያስቆጠራችሁት የማዕዘን ምት ወይ የቅጣት ምት ጎል በደረጃ ሰንጠረዡ ላይ የምትቀመጡበትን ቦታ ይወስነዋል እና ይህንንም ቦታ ዶሚኔት ማድረግ አለብን የሚል አስተያየት ሰጥቶ ነበር። ከዛ አንድሪያስ ጆርጅሰን በዋና አሰልጣኝነት የማልሞን ኃላፊነት ሲያገኙ ኒኮላ ጆቨንን ቀጠረ። አርቴታ እግር ኳስ እየሄደ ያለበትን መንገድ ቀድሞ እንደተረዳ ነው የምንረዳው። ልክ ነው፣ ዝግጅት አለ፣ ኦርጋናይዜሽን፣ ትሬኒንግ፣ ፕላኒንግ፣ ሁሉም ነገር አለ። ግን ለምሳሌ በክፍት ጨዋታም አንዳንድ ጊዜ ክሊክ አያደርግም አይደል? ሁሉም ቡድኖች በክፍት ጨዋታ ብዙ ጎል ያስቆጥራሉ የሚባሉ ቡድኖች ብዙ ጊዜ ምን እንላለን? ፕላን ኤ የላቸውም። ክሮስ ተደርጎለት ገብቶ ጎል የሚያስቆጠር በጭንቅላቱ የሚገጭ ተጫዋች የላቸውም። እንደዚህ እንላለን አይደል? ግን አርሰናል ያንን ማድረግ ሲያቅተው በሊድስ ጨዋታ ላይ እንዳየ ነው የመጀመሪያው 27 ደቂቃ አካባቢ ሙከራ ማድረግ አልቻለም። ስለዚህ ከማዕዘን ምት ጎል አስቆጠረ። አንዳንድ ጊዜ በክፍት ጨዋታ ክሊክ ሳያደርግ ሲቀር ሁልጊዜ አይሳካምና በተጋጣሚ ቡድን የመከላከል አደረጃጀት ምክንያት ይሁን ማጥቃቱን ደግሞ ልክ ፖዚሽናል አጫወትን ዲፌንሲቭ ኦርጋናይዜሽንን ኮንትሮል እንደምታደርጉት ኮንትሮል ማድረግ ያስቸግራል። አንዳንድ ጊዜ 4ቱም 5ቱም የማጥቃት ተጫዋቾቻችሁ ጥሩ ላይ ሆኑ ይችላሉ በስንት ጊዜ አንዴ። ስለዚህ ሌላ መንገድ ነው ይሄ። አርሰናል እዚህ ላይ ሰርቷል። የቆመ ኳሱ ስፔሲፊክ የራሱ መንገድ አለው። ብዙ ጊዜ አንስተነዋል። ግን ሰንዙ የሚባል አንድ የታወቀ ጸሐፊ ዘ አርት ኦፍ ዋር የሚል መጽሐፍ አለ እና የጠላትህ በሚረጋጋበት ጊዜ አዛባው፣ የጠገበ በሚመስለው ጊዜ አስርበው፣ የተረጋጋ በሚመስለው ጊዜ እንዲንቀሳቀስ አድርገው ይላል። ጠላትነት የሚለውን ቃል ለእግር ኳስ አልጠቀምም። ነገር ግን የዚህ መጽሐፍ የሰንዙ ኦብዘርቬሽን በአርት ኦፍ ዋር ላይ ብዙ ጊዜ ጦርነትን ከቲያትር ጋር እና ከማታለል ጥበብ ጋር የተጋጣሚ ወይም የጠላት በጦርነት ቋንቋ አእምሮ ውስጥ ጥርጣሬ ከመፍጠር ጋር በቀጥታ የሚገናኝ ነው። አርሰናል የማዕዘን ምት ባገኘ ቁጥር አላቅም ስንት የዲ አትሌቲክን አርቲክል እንዳነበቡ የተጋጣሚ ቡድን አሰልጣኞቹን ተጫዋቾች። ለምሳሌ ሃው አርሰናል ማስተርድ ሴት ፒስስ የሚል አንድ አርቲክል ባለፈው 2024 ኦክቶበር ላይ ጽፎ ነበር። ይህንን ዲ አትሌቲክ በጣም ትልቅ አውትሌት ስለሆነ ብዙ ሰው ያነባዋል። እንዴት ነው የምትከላከሉት የሚለው ጉዳይ ትልቅ አጀንዳ ነው እና ይሄ የተጋጣሚ ቡድን አእምሮ ውስጥ ጥርጣሬ ይፈጥራል። ሰንዙ እንዳለው ሴንስ ኦፍ ቲያትር አለው፣ ሴንስ ኦፍ ዲሴፕሽን የሚሉት እነሱ ትልልቅ ተጫዋቾች ናቸው በቁመት እና ኔዶ ሞኖሃ የሚባል የቅድሜ ማንቸስተር ሲቲ ተጫዋች ምን ይላል? ረጃጅም ናቸው፣ ከዛ ይነጋገራሉ እና ሲንክሮናይዝድ ነው ነገሩ፣ ደግሞ በጣም የተናበበ ነው ሙቭመንቱ። ብዙ ጊዜ የማዕዘን ምት እንደዛ ስትራቴጂክ አይመስለንም አይደል? ብዙ ጊዜ በቃ ረጃጅም የመሀል ተከላካዮች ሲመጡ እናያለን። ከዛ በጣም በጥሩ ጥራት ኳስ አሻገር ይችላል ተብሎ የሚታመንበት ተጫዋች የማዕዘን ምቱን የቅጣት ምቱን ይመታል። ነገሩ ይህን ያህል ቀጥተኛ ሩት ይመስለናል፣ ግን አርሰናል ወደ ሌላ ደረጃ አድርሶታል። እኔ ብዙ ጊዜ የምለው የአርቴታን እያንዳንዷን ማርጂናል ጌን እያንዳንዷን የቡድኑን ጥራት ከፍ የምታደርገዋን አጋጣሚ በሚገባ ለመጠቀም የመፈለግን ጥበብ ያየንበት ነው። አንድሪያስ ጆርጅሰንንም ሲቀጥር ይሁን አሁን ኒኮላ ጆቨን ሲቀጥር ይሄ የአርሰናል የማዕዘን ምት ብሎከርስ አሉት። የተጋጣሚ ቡድንን ግብ ጠባቂ ወይም
ዋና የአየር ላይ ኳስ የመከላከል ችሎታ የሚመሩ ተጫዋቾችን ብሎክ ማድረግ አለ። የዲኮይ ሯጮች አሉ። ኳሱ ወደ እነሱ እንደማይመጣ ያውቁታል። ቀድሞ ኦርኬስትሬት የተደረገ ስለሆነ ግን ወደሆነ አቅጣጫ ይሮጣሉ። እሱ የተጋጣሚ ቡድን የመከላከል የጋራ እምነት ጥርጣሬ ውስጥ ይጥላል። ቅድም ያልኩት እሱን ቲያትር መፍጠር ማለት። ከዛ ደግሞ በጣም ጥሩ ኳስ ማሻገር የሚችሉ ተጫዋቾች አሉ። ማድዌኬ ያደረገው እርሱ ነው። ከዛ የሳይዝ አድቫንቴጅ አለ። አርሰናል ዛሬ ለምሳሌ ማዕዘን ምቶች በሚያገኝበት ጊዜ ጋብርኤል አለ። በፕሪሚየር ሊግ በማጥቃት የቆሙ ኳሶች ጊዜ የፕሪሚየር ሊግ ቁጥር 1 ተጫዋች ይመስለኛል። ሳሊባ አለ። ቲምበር አጭር ቢሆንም ብዙ ጊዜ እነዛ ቦታዎች ላይ ይገኛል። ሃቨርትዝ ነበር ደግሞ ዛሬ። ዮኬሬስ አለ ወይም የመሀል ተከላካይ የሆነው ፒየሮ ኢንካፒዬ አለ። ረጃጅም ናቸው እነዚህ ሁሉ ተጫዋቾች። የሳይዝ አድቫንቴጅም አለ። አርሰናል በጠቅላላው በፕሪሚየር ሊግ ከረጃጅም ቡድኖች መካከል አንደኛው አይደለም፣ ግን በቆመ ኳስ ጊዜ አደጋ ለመፍጠር የሚያስችል በቂ ቁመት ያላቸው ግን ደግሞ ጥሩ ኳስ ማሻገር የሚችሉ ተጫዋቾችም አሉ። የማዘግየቱ ጉዳይ የማዕዘን ምት ከመመታቱ የቅጣት ምት ከመመታቱ በፊት በአቬሬጅ 50 ሰከንድ ገደማ ይወስዳል አርሰናል፣ ግን አንዳንድ ጊዜ 75 ሰከንድ የሚደርስበት ጊዜ አለ። ይሄ አርቢትሩ በፍጹም ቅጣት ምት ሳጥን ውስጥ የሆነ ግርግር አይቶ ቆይ እዛ ጋር ሰላም ላስፍን ብሎ ከሚወስደው ጊዜ በተጨማሪ ያለውን ነው የምጠቅሰው። እሱ ከአርሰናል ተጫዋቾች ምርጫ ከቡድኑ የቆመ ኳስ የማጥቃት እቅድ ውጭ ያለ ስለሆነ እሱን አልጠቅሰውም። በዲዛይን ያዘግዩታል። አንዳንድ ጊዜ እሱን ነው የአርሰናልን ኦፕን ፕሌይ ሞመንተም ሳይጎዳ አይቀርም እምለው። ምክንያት ግን አለ። በዘገየ ቁጥር የተጋጣሚ ቡድን የመከላከል መስመር ላይ ፍርሃት እና ጥርጣሬ ትፈጥራላችሁ። እያንዳንዱ ጊዜ ደግሞ በቆየ ቁጥር የአንድ ሰው የኮንሰንትሬሽን መጠን ኢንቴንስ ሲሆን በሚቀጥለው ሰከንድ ድሮፕ ያደርጋል ይላል ሳይንስ። ስለዚህ ያንን ኢኔቪታቢሊቲ የሚፈሩታል። በቃ አርሰናል ያንን ጎል ማስቆጠሩ አይቀርም። ለዚህ ነው እያንዳንዱ የማዕዘን ምት ለአርሰናል ኤቨንት የሚሆን። ብዙ ስራ አለው፣ ብዙ ትጋት አለው። ግን ደግሞ የአርሰናል ተጫዋቾች ሲመጡ የሚፈጠርም ምንድነው ግርማ አለ። እኔ ለምሳሌ ጋብርኤል ሲመጣ የሚሰማኝ አንደኛው ስሜት የመሀል ተከላካዮች እስቲ እድሌን ልሞክር በሚል ስሜት የሚመጡ ይመስለኛል። ጋብርኤል ደግሞ በቢሊፍ የሚመጣ በእምነት ይህንን የማዕዘን ምት የማስቆጠር እድሌ በጣም ከፍተኛ ነው በሚል ኮንቪክሽን የሚመጣ ይመስለኛል። ግን ቅድም ያልኩት ያ ሴንስ ኦፍ ኤቨንት የማይቀር እጣ ፈንታ ነው። በቃ አርሰናል የማዕዘን ምት ማስቆጠሩ የሚል ናሬቲቭ አሁን ተፈጥሯል። ሰንዙ ምን ይላል እዛው መጽሐፉ ላይ the supreme art of war is to subdue the enemy without fighting። የጦርነት የላቀው ጥበብ ጠላት ሳይዋጋ እንዲሸነፍ ማድረግ ነው ይላል። ልክ እንደዛ ይሄንኑ አናሎጂ መጠቀም ትችላላችሁ ለዛው ተመሳሳይ ዓላማ። ግን ይሄ ብቻ አይደለም። ሁለቱ አጋማሽ የነገረን ነገር ደግሞ አርሰናል ያ ስፔስ አፎርድ የሚደረገው ከሆነ የተጋጣሚ ቡድን ሊሰጥ ያንን ስፔስ ፍቃደኛ የሚሆን ከሆነ በሌላ መንገድ ጎል ማስቆጠር ይችላል። የመጀመሪያ አጋማሽ ላይ የሃቨርትዝን ዱዌል የማሸነፍ ችሎታ የሃቨርትዝን ፊዚካል ሳይዝ ቡድኑ ከተጠቀመ፣ ሁለተኛው አጋማሽ ላይ ደግሞ የኦደጋርድን ፕሬሲሽን ነበር የበለጠ የተጠቀሙ፣ የበለጠ ብልሃት ነበር የተጠቀሙ። እሱ አንድ ትልቅ ችሎታ ነው። የዮኬሬስም ጎል ማስቆጠር በጣም አስፈላጊ ነጥብ ነው። በነገራችን ላይ 11 ጎል አስቆጥሯል። ባለፉት 6 ጨዋታዎች 6 ጎል አስቆጥሯል። ጥርጣሬዎቹ እንዳሉ ናቸው። ነገር ግን የፐርፎርማንስ የመቃናት ምልክት እያሳየ ይመስለኛል። አሁንም አንዳንድ ጨዋታዎች ላይ የማንቸስተር ዩናይትድ ጨዋታ ላይ ተቀይሮ ከገባ በኋላ የሚሆን በሌሎች ጨዋታዎች ኢቭን የካይራት አልማቲ ጨዋታ ላይ ሃትሪክ ሰርቶ መውጣት ነበረበት። ብዙ የጎል እድሎች ሲያመክን አይተናል። ግን 11 ጎል ፍሎፕ ነው ለተባለ ተጫዋች ያን ያህል የከፋ ቁጥር አይደለም። ሰሞኑን ደግሞ በተለይ ስፔስ በሚገኝበት ጊዜ በፍልሚያ ነው ይሄንን ኳስ ያገኘው። በጣም ጥሩ ክሮስ ነው የደረሰው። የሰርቪስን አስፈላጊነት የሚያሳይ ነው ከሆነ በጣም ጥሩ ጨራሽ ነው እና አሁን በዚሁ ራይት የሚቀጥል ከሆነ በትንሹ የ20 ጎል ሲዝን ላይ ይደርሳል። ሙሉ ሲዝን የሚጫወት ከሆነ በዚሁ መንገድ የሚቀጥል ከሆነ እንግዲህ ሀፈ ሲዝን ወስዷል። ከዛ በኋላ እየተላመደ የበለጠ ፕሪሚየር ሊጉንም የበለጠ የአርሰናልን አጫወትም እየተላመደ ይመጣል። ምናልባት ከዚህ የበለጠ ጎሎች ሊያስቆጥር ይችላል። ጥሩ ምልክት ነው። የጄሱስም ጎል ማስቆጠር 9 ቁጥሮቻችሁ ጎል እንዲያስቆጥሩ ትፈልጋላችሁ፣ ምንም ጥያቄ የለውም። በቀደምም ሃቨርትዝ እንደዚሁ ጎል አስቆጥሯል። የእሱ መመለስ ደግሞ ሌላ ዳይሜንሽን ይጨምርላቸዋል። ሪካርዶ ካላፊዮሪ ከጉዳት ተመልሷል። ጨዋታውን አልጀመረም በእርግጥ ሪካርዶ ካላፊዮሪ ደግሞ ሌላ ጊዜ ያነሳዋለሁ፣ ግን ለአርሰናል ማጥቃት የግራ መስመር ተከላካይ ቢሆንም የሚጨምረው አይተነበይነት የማይተነበይ መሆን ቀላል አይደለም። የማድዌክ የመሰለፍ ግን አንዳንድ ሰዎች እንደሚሉት የአርሰናል በዚህ ውድድር ዘመን ሻምፒዮን የመሆን ዋና ምክንያት ሻምፒዮን የሚሆን ከሆነ ገና 14 ጨዋታ ይቀረዋል።
የ7 ነጥብ ልዩነት አለው። እኔ ፍርሃቱ ተገቢ ነው ብዬ አላምንም። ቡድኑ ጥሩ ፎርም ላይ ባለመሆኑ ምክንያት ቅር መሰኘት የሚጠበቅ ሆኖ ከአርሰናል ውጪ አውትስታንዲንግ ቡድን አላይም። አርሰናልን በተመለከተ ሰዎች የሚሰጡት አስተያየት አለ፣ ችግር የለውም። ግን እንደ ቡድን ግን እስካሁን ድረስ 24 ሳምንት ጨዋታ ሲደረግ ወጥ የሆነው ሻምፒዮን የሚመስል መልክ ይዞ እስካሁን ድረስ ሲጫወት ያየነው ቡድን አንድ ቡድን ብቻ ይመስለኛል። ያ ማለት ሻምፒዮን የመሆኑ ዋስትና አይደለም። ግን ብዙ ጊዜ ይሄ ሲዝንማ የአርሰናል ሲዝን ነው ሰዎች እንዲሉ የሚያደርገው አንደኛው የቡድን ስብስቡ ጥልቀት። አሁን ዝም ብላችሁ ገምቱ። የዛሬ ዓመት ቡካዮ ሳካ ጨዋታው ሊጀመር ሲል ባለፉት 11 ጨዋታዎች አንድ ጊዜ ብቻ የተሸነፈው ሊድስን ከመቅጠማችሁ በፊት ተጎድቶ ወጣ። እርሱት ሊድስ 16ኛ መሆኑ የሆነ ጊዜ የአሰልጣኙ መሰናበት፣ የሆነ ጊዜ የሊድስ መውረድ የተረጋገጠ መስሎ ነበር። በቅርብ ጊዜ እነዛ የጠቀስኳቸው ትልልቅ ጨዋታዎች ላይ ብቻ ሳይሆን በጣም በግሩም ፎርም ላይ የሚገኝ ቡድን እና በማንኛውም ባላጋራ ላይ ይሁን ብቻ ሳካ ተጎዳና ከጨዋታ ውጭ ሆነ ቢባል የአርሰናል ደጋፊዎችን ስሜት መገመት ይቻላል። አምና የነበረውን ሳካ ከተጎዳ በኋላ የነበረውን የአማራጭ እጥረት ማየት በቂ ነው። ስተርሊንግ ነበር አይደለም፣ በቃ ሙሉ ለሙሉ የተሟጠጠ የሚመስለው ስተርሊንግ ነው ይሰለፍ የነበረው። ወይ ገና በ17 ዓመቱ ነው ኤታን ዋኔሪ እንዲጫወት ይደረግ የነበረው። ጥሩ ተጫዋች ነው ኤታን ዋኔሪ። ስተርሊንግ ድሮ ጥሩ ተጫዋች ነበር፣ ግን አንደኛው ፖስት ፒክ ላይ ነው ያለው፣ አንደኛው ገና ልጅ ነው፣ አንደኛው ያለ ጫና ማደግ ያለበት ነው። አሁን በስብስቡ ጥራትና ጥልቀት ምክንያት በውሰት ወደ ማርሴይ ሄዷል። የኦፕሽንን አስፈላጊነት የሚያሳይ ነው። የአርሰናል የጌም ብሬኪንግ ጎሎች የተገኙት እዚህ ጨዋታ ላይ እንዲሰለፍ ባልተጠበቀ ተጫዋች ነው። እሱ ነው ትልቁ በዚህ ዓመት ያለው የጥራት ልዩነት። ማዱዌኬ ጥሩ ሲዝን እያሳለፈ አይደለም በፕሮዳክቲቪቲ ግን የእንግሊዝ ብሔራዊ ቡድን ተጫዋች ነው። የቼልሲ ጀማሪ ተጫዋች ነው። የቼልሲ የመጀመሪያ ተሰላፊ ተጫዋች የነበረ ተጫዋች ነው። ትልቁ ልዩነት እርሱ ነው። ግን እሱ ብቻ አይደለም። በሁለተኛው አጋማሽ አርቴታ እንዲያውም ስብስቡ በጣም ሰፊ በመሆኑ ምክንያት ስታርተርስ ኤንድ ፊኒሸርስ የሚላቸው አሉ። ጨዋታ የሚጀምሩልኝ፣ ጨዋታ የሚጨርሱልኝ የሚላቸው አሉ። በሁለቱም አይን ብታዩት ስታርተርስ ኤንድ ፊኒሸርስ በሁለቱም አይን ብታዩት ጨዋታውን የጀመሩት ተጫዋቾች ቡድኑ 2-0 እንዲመራ አድርገውታል። ጨዋታውን የጨረሱት ተጫዋቾች ኦደጋርድ፣ ማርቲኔሊ፣ ጄሱስ፣ ካላፊዮሪ፣ ኤዜ ቡድኑ ተጨማሪ 2 እንዲያስቆጥር አድርገውታል። የስኳድ ዴብዝ ከስትሬንግዝ ጋር ማለት ይሄ ነው። በጣም ትልቅ ልዩነት ነው። እያንዳንዱ ተጫዋች ኢንዲቪጁዋሊ ጥሩ ሲዝን እያሳለፈ ባይሆን እንኳን ነገር ግን ለቡድኑ የሚሰጠው የጥራት ልዩነት በጣም ከፍተኛ ነው። የጄሱስን ጎል ወድጄዋለሁ እኔ። ጄሱስ ሁልጊዜ ብዙ ኳስ ይነካል፣ there are too many touch ይባላል፣ ግን ሲሰምርለት ደግሞ በጣም ጥሩ የሚሳካለት አይነት ተጫዋች ነው። የእሱም የሀቨትስም የዮኬሬስም መመለስ በአስፈላጊ ጊዜ የእነዚህ ተጫዋቾች መምጣት ትልቅ አማራጮች ይሰጡታል። ያልተጠቀማቸው ተጫዋቾች መኖራቸውንም ልብ ይለዋል። ዛሬ በስብስብ ውስጥ ሳካ በጉዳት ምክንያት ቅድም በጠቀስ ነው ጉዳት ምክንያት አልነበረም። ነገር ግን እዚሁ ጨዋታ ላይ ኖርጋርድ አልተጫወተም፣ ሞስኬራ አልተጫወተም፣ ቤን ዋይት አልተጫወተም። አንደኛው እንግዲህ የአርሰናል በዚህ ውድድር ዘመን ያሉበት ቦታ ላይ ያሉበት ምክንያት እርሱ ነው። በቤንቹ ጥራት፣ በስብስቡ ጥልቀት ምክንያት የሚቀጥሉት ሳምንታት ለአርሰናል በዚህ ውድድር ዘመን ስለሚያሳካው ነገር ብዙ ነገር ሊነግሩን ይችላሉ። ማክሰኞ ዕለት የአንድ የዋንጫ ተስፋውን ሊያለመለም የሚችልበት እድል አለው። ከቼልሲ ጋር የመጀመሪያውን የካራባው ካፕ ወይም የሊግ ካፕ የግማሽ ፍጻሜ ጨዋታ በስታንፎርድ ብሪጅ አሸንፏል 3-2። ከዛ በላይ መሆን የነበረበት ይመስለኛል፣ ግን 3-2 አሸንፏል። ስለዚህ ጨዋታው አሁንም ትርጉም አለው። ግን የሚያሸንፍ ከሆነ አርሰናል ወደ ሊግ ካፕ ፍጻሜ ያልፋል ማለት ነው። ያ የሚሆን ከሆነ ከ1990ዎቹ መጀመሪያ በኋላ ለመጀመሪያ ጊዜ ሊግ ካፕን ሊያሸንፍ የሚችልበት እድል ይኖረዋል። በእርግጥ ሲቲ የመጀመሪያውን ጨዋታ ኒውካስልን አሸንፏል። ስለዚህ ወደ ሁለተኛው ዙር የማለፍ እድሉ በጣም ሰፊ ነው። አርሰናልና ሲቲ በሁለት የተለያዩ ውድድሮች ቻምፒየንስ ሊግን ሳንጨምር ማለት ነው ኤፍ ኤ ካፕን ሳንጨምር ፊት ለፊት የሚፋጠጡበት እድል አለ በፕሪሚየር ሊግ እና በሊግ ካፕ ማለት ነው። በጣም ቁልፍ ጨዋታ ይመስለኛል። ደግሞ ዋንጫ ማሸነፍ በተለይ ከአንድ በላይ ዋንጫ የማሸነፍ እድል አለው የተባለ ለሚጠቀስ ቡድን ትልቅ አፒታይዘር ሊሆን የሚችል ይመስለኛል። ቼልሲን የማሸነፍ ኢሞሽናል ዋጋም ቀላል አይደለም። ከዛ ቅዳሜ ዕለት ከሰንደርላንድ ጋር
ይጫወታል። ቀጥሎ ወደ ብሬንፎርድ ይሄዳል በሚቀጥለው ሳምንት ፌብሩዋሪ 12 የሚደረግ ነው። ከ3 ቀናት በኋላ በኤፍኤ ካፕ ከዊጋን አትሌቲክ ጋር ይጫወታል። ከዛ በኋላ ነው የለንደን ደርቢ የሚመጣው። ይሄ እስከ ፌብሩዋሪ ድረስ ያለ ነው። ቻምፒየንስ ሊግ ከዛ በኋላ ነው የሚመጣው። የቻምፒየንስ ሊግ ጨዋታዎች የፕሌኦፍ ጨዋታዎች ይደረጋሉ። ስለዚህ 6 ሳምንት አርሰናል ቻምፒየንስ ሊግ አይጫወትም። ግን በተለያዩ በ3 የተለያዩ ውድድሮች ላይ በሊግ ካፕ፣ በፕሪሚየር ሊግ እና በኤፍኤ ካፕ የሚያደርጋቸው ጨዋታዎች አሉ። ቁልፍ ሳምንት ነው። በዚሁ መሀል እንግዲህ የቡካዮ ሳካ የጉዳት መጠን ገና አልታወቀም። ነገር ግን ከሞላ ጎደል አሁን ስብስቡ የተሟላ ነው። የካይ ሃቨርትዝን መመለስ አውቀናል። ሪካርዶ ካላፊዮሪ ልክ እንደ ባለፈው ሁሉ ተመልሶ በዚህ ጨዋታ ላይ ተጫውቷል። በወሳኝ ጊዜ ስብስቡ በጣም በተሟላ ሁኔታ ላይ ነው ያለው። የኦደጋርድን ቤንች የማድረጉ ነገር ቀላል ውሳኔ አልመሰለኝም። ባለፈው የማንቸስተር ዩናይትድ ጨዋታ ላይ በጊዜ ነበር ቀይሮ ያስወጣው። ይሄ ብዙ መልእክት የሚያስተላልፍ ነው፣ ግን ለኦደጋርድም ጠንካራ መልእክት አስተላልፎለታል። በእኔ ግምት ያው ሰዎች ኮንትሮል በመውደዱ ምክንያት ነው ኦደጋርድን የሚወደው እንደዚህ ይላሉ። አንዳንድ ጊዜ መረዳት የሚገባን እኔ ኦደጋርድን እንደ ክላሲክ ነምበር 10 አልቆጥረው። ምሳሌ ብሩኖ ፈርናንዴዝ 10 ቁጥር ነው፣ ይሄኛው ተጫዋች 10 ቁጥር አይደለም፣ የበለጠ 8 ቁጥር ነው። ክሬቲቪቲ አለው፣ ከፍተኛ ክሬቲቪቲ አለው። አንዳንድ ሲዝኖች ላይ በጣም ትልልቅ ቁጥሮች አስመዝግቦ ያውቃል። ለምሳሌ በ2023/24 የውድድር ዘመን 94 የጎል ዕድሎችን ከክፍት ጨዋታዎች ፈጥሯል። ያንን ማድረግ የሚችል ተጫዋች ነው። በቅርብ ጊዜ ግን ሪስክ አቨርስ መሆን ጀምሯል። ሌሎች ነገር ግን ከአንዳንድ ጨዋታዎች በኋላ ለማድነቅ የተጠቀመባቸው አንዳንድ ቃላት ነበሩ። ለምሳሌ የአስቶን ቪላ ጨዋታ ላይ በጣም ጥሩ ነበር ማርቲን ኦዴጋርድ እና ከጨዋታው በኋላ ዛሬ በጣም ቨርቲካል ነበር አለ። ከብራይተንም ጨዋታ በኋላ ተመሳሳይ አገላለጽ ነበር የተጠቀመው። ዛሬ የበለጠ ቨርቲካል ሆነ አለ። ለእኔ ኦዴጋርድ የበለጠ ሴፍ መሆኑ ነው ችግሩ። በቂ ሪስኮች አይወስድም። አንዳንድ ጊዜ አንዳንድ ክሊፖችን ያለን አይደለም፣ አንዳንድ ሪሎች ለዮኬሬስ እርሊ ኳስ መስጠት እየቻለ ይህንን የመጀመሪያ ማንቸስተር ዩናይትድ ጨዋታ ላይ እነዛን ሞመንቶች ብቻ ለይታችሁ ብታዩ 5-6 አጋጣሚዎች ነበሩ። ማንቸስተር ዩናይትድ ብዙ ሪስክ እየወሰደ ነበር ይጫወት ነበር። ስለዚህ ብዙ ኦፕኒንግ ነበር። ነገር ግን ኦዴጋርድ እነዛን ክፍት ቦታዎች ኤክስፕሎይት አላደረግም። አሁን ስፔስ በማይኖርበት ጊዜ መቸገር አንድ ነገር ነው፣ ግን ስፔሱ እያለ ያንን ስፔስ ቶሎ አለማጥቃት ግን ሌላ ችግር ነው። ሪስክ መውሰድ አለመፈለግን የሚያሳይ ነው። እዚህ ጨዋታ ላይ ግን በተለይ ለእንደዚህ አይነት ጨዋታ ይሆናል። ከኒውካስል ጋር ታስታውሳላችሁ 2-1 አርሰናል ኒውካስልን ያሸነፈ ጊዜ ኦዴጋርድ ተቀይሮ ገብቶ አንዳንድ ጊዜ ከቤንች ተነስቶ ሲጫወት የበለጠ አደገኛ የሚሆንበት ጊዜ አለ። ለዚህ ነው ሰፊ ስብስብ በሚኖራችሁ ጊዜ የትኛውን ተጫዋች በየትኛው ጨዋታ ላይ ከማን ጋር በየትኛው ሰዓት ትጠቀሙበታላችሁ የሚሉት ጥያቄዎች በጣም ወሳኝ የሚሆኑት። ትልቅ ጉዳይ ነው። የቡድኑ አምበል ነው። ስለዚህ የሱ ቤንች መሆን የሚጠበቅ ነው። ግን በሱ ቦታ ደግሞ ኤዜን አይደለም ያስገባው። ይሄ ሌላ ጉዳይ ነው። እንግዲህ ኤዜን በተመለከተ ያለው አስተያየት ትንሽ ጠበቅ ያለ ይመስላል። የሆነ ስፔሲፊክ ኤዜ እንዲያደርገው የሚፈልገው ግን አርቴታ ከዚህ ተጫዋች ያገኘው ያልሆነው የሆነ ነገር ያለ ይመስላል። ኦዴጋርድ ከተቀመጠ የሱ ናቹራል ፊት ኤዜን ማስገባት ነው። ግን የበለጠ በሁለት አጥቂዎች ሲስተም መጫወት የሚመስል ግን ሃቨርትዝ ደግሞ ኢንትረስቲንግ ተጫዋች ነው። ታክቲካሊ በተለይ በጣም ኢንትረስቲንግ ተጫዋች ነው። እሱን ነው ማሰለፍ የመረጠው። ስለ ሃቨርትዝ ብዙ አስተያየት መስጠት የሚቻል አይመስለኝም። ገና የመጀመሪያው ጨዋታ ነው። ግን በመጀመሪያ አጋማሽ እነዛን ዱዌሎች ያሸንፍ ነበር። ያ አርቴታ የፈለገውን ፕሬዘንስ ይሰጠው ነበር። ደግሞ ሊድስ እንዲሁ በጠቅል የጨዋታ ባህሪው በድፍረት ፕሬስ ለማድረግ የሚሞክር ቡድን ስለሆነ ያንን ፕሬሲንግም ባይፓስ የምታደርጉበት አይነት ኦፕሽን ነው። ታክቲካሊ ብዙ አማራጭ የሚሰጣቸው ተጫዋች ይመስለኛል። ግን በጠቅላላው ለአርሰናል በጣም ወሳኝ ድል ነው። በተለይ ከሰሞኑ ስሜት፣ ከሰሞኑ ብዙ ትኩረት፣ ከሰሞኑ ትችት፣ ከሰሞኑ የቡድኑ አእምሮ ላይ ከሚነሱት አስተያየቶች ለማረፍ የሚያስችል በጣም አስፈላጊ ድል ነው። ኢንፋቲክ ነው ደግሞ በሰፊ ውጤት ነው ያሸነፈው። መልእክት የሚያስተላልፍ አይነት በጣም ወሳኝ ውጤት ይመስለኛል።